የ1966 ዓመተ ምህረት የንጉሠ ነገሡ መንግስት ከመንበሩ መነሳቱን ተከትሎ ስልጣን የያዘው የደርግ መንግስት ለኢትዮጵያ ሕዝብ አብዮታዊ ስዕሎችንና መፈክሮችን አስተዋውቋል። ስነ ጥበብ የምናብና የህሊና ልዕቀት ውጤት ነው። የጥበብ ሰዎች የሰዎችን ህሊና ልዕቀት ዛሬና ነጋቸውን በምን መንገድ ማገዝ እንዳለባቸው በመጨነቅ ደፋ ቀና ይላሉ። ስለ ሰዎች ሲጠበቡ ከጥበብ ለማህበረሰብ ጠብ የሚል ነገር እንደሚኖር ያውቃሉ። ጠብታው የነፍስ ወይም የሥጋ ሊሆን ይችላል። ጠብታው ለቁስል መግል ወይም ለውበት ቅባት ሊሆን ይችላል። ጠብታው የደስታው ምንጭ ወይም የእንባው ሊሆን ይችላል። ከመከራ እንቅልፍ ማንቂያ የዶሮ ጩኸት ወይም አባብሎ የሚያስተኛ የመከራ ብርድ ልብስ ሊሆንም ይችላል። የጥበበኛው የተነካ ምናብ የሰውን ሕይወት እስከነካ ድረስ ዋጋ አለው። የጥበበኛው ዋና ጉዳይ የምናብ ነፃነት፣ የእውነቱ ጥልቀት፣ በመጨረሻም የጥበብ ልዕቀት ነው ይላሉ ዶክተር በድሉ ዋቅጅራ። ስነ ጥበብ ዘመን ያልሻረው የመንግስታት ለቅሶ በተሰኘው ጽሑፋቸው ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ። የሀገራችን መንግስታትም ሆነ የመንግስት ተቃዋሚ አካላት ሁሉም ለጥበብ የሚሰጡት ቦታ ተመሳሳይ ነው ማለት ይቻላል። ምክንያቱም ሁሉም ጥበብን ለተቀራረበ ተግባር ያውሉታልና። ቀደም ካለው እስካሁኖቹ ጥበብን ለስልጣናቸው ምርኩዝ፣ ለርዕዮተ ዓለማቸው መሳፈሪያም አድርገውት ነበር። ሙዚቃን፣ ቲያትርን፣ ስዕልንና ሌሎች የጥበብ ዘርፎችን ለዚህ ጉዳይ አውለዋል። በ1966 የአብዮት እንቅስቃሴ ወቅት ስነ ጥበብ በተለይ ስዕሎችና መፈክሮች ለየቡድኖች መጠናከር ወይም መጎልበት ያደረጉት አስተዋጽኦ፣ ፋይዳ ወይም ጠቀሜታ የጎላ ነበር። ጥናቶች እንደሚያሳዩት የእነዚህን የሥነ ጥበብ ዘርፎች ጠቀሜታን ደርግ የተረዳው በጣም ዘግይቶ ነበር ወይም አርፍዶ ነበር ማለት ይቻላል። ከሱ ይልቅ በአብዮት ወቅት ይንቀሳቀሱ የነበሩት ኢህአፓና መኢሶንን በመሳሰሉት ቡድኖች ኪነ ጥበብ ሕዝቡን ለመቀስቀስ በተለይ ወጣቱን ለማንቀሳቀስ አይነተኛ መሳሪያ መሆኑን ቀድሞ የተረዱ ነበሩ። መነሻቸውም በቻይናና ሶቪየት ኅብረት አብዮት ወቅት የዘርፉ ሚና ያስገኘው ለውጥ ሊሆን ይችላል። በባነሮች ላይ የሚያርፈው ቀለም፣ የፊደሉ ውበት፣ የመልእክቱ የቃላት ምጣኔ የመሳሰለው መለኪያቸው ከዚያ የተቀዱ ነበሩ። መልእክቶቹ የሚያርፉባቸው ቁሶች መፋቂያ፣ ክብሪት፣ መሐረብና የመሳሰሉት በዕለት መገልገያ ተንቀሳቃሽ ሱቆች ላይ ነው። የተቀናቃኝ ቡድኖች ከሕዝቡ ጋር የሚገናኙበት የመገናኛ መንገድ፣ በህብረተሰቡ መሃል የሚበትኗቸው ወረቀቶች፣ በየአደባባዩ የሚሰቅሏቸው ጨርቆች፣ በየአጥሩና ግንቡ ላይ የሚያስሯቸው መፈክሮች ናቸው። እነዚህ ጽሑፎች በሥነ ጥበቡ ዘርፍ ተሰጥኦ ባላቸው ባለሙያዎች በጥናት የሚሰሩ ነበሩ። እንበል ሃሌሉያ ታላቅ ምስራት፣ ከብዙ ስር ዘመን ኢትዮጵያ ተፈታች፣ ኢትዮጵያችን ትቅደም ብለን እንገስግስ። ነፍስሄር ግርማ ፍስሐ የኢትዮጵያ ጥናትና ምርምር ተቋም ሲመሰረትና የተቋሙ ሙዚየም ሲቋቋም ከፍተኛ ድርሻ ያበረከቱና
ወደ ተለያዩ የሀገሪቱ ክፍሎች በመንቀሳቀስ የሙዚየም ዕቃዎችን ያሰባስቡ ነበሩ። ዩኒቨርሲቲው 50 ዓመት የልደት በዓሉን ሲያከብርም ለጥረታቸው ዕውቅና ሰጥቷቸው ነበር። አሁን በሕይወት የሌሉት በጀርመን ሙኒክ የኢትዮጵያ ሙዚየም መስራችና የስዕል ጥበብ ሀያሲ በደርግ ዘመን በአዲስ አበባ ከተማ ይበተኑ የነበሩ በራሪ ወረቀቶችንና መፈክሮችንና ስዕሎችን አሰባስበው ነበር። አቶ ግርማ ከአዲስ አበባ ዩኒቨርሲቲና ከመንግሥት ፈቃድ ተሰጥቶኝ ሌሊት ሲበተን ያደረውን ወረቀት ለናሙና ከየአይነቱ እየለቀምኩ አሰባስብ ነበር። ብዙ ጊዜ በዚህ ተግባር ላይ ያለሁ ከአደጋ ተርፌያለሁ ብለው ነበር። ተነሳ ተራመድ፣ ክንድህን አበርታ፣ ለአገር ብልጽግና። የሀገራችንን የፖለቲካ ሁኔታ ያማከሉ የሥነ ጥበብ ውጤቶች በተለይ ሙዚቃና ግጥም ለኢትዮጵያ ታሪክ አዲስ አይደለም። ሥነ ጥበብ መነሻው ማኅበራዊ፣ ፖለቲካዊና ኢኮኖሚያዊ እውነታ ነው። የሥነ ጥበብ ውጤቶች የየዘመኑ መስታወት ናቸው። ዘመንን አሻግሮ መመልከቻም ናቸው። በየቀበሌው ጽሕፈት ቤት የተሰቀሉ የነ ማርክስ ኢንግልስና ሌኒን ምስሎች ያን ዘመን አሻግረን የምንመለከትባቸው ያለፈውን ትውስታ ማመንዠጊያዎቻችን ነበሩ። ሥነ ጥበብ በዘመነ ደርግ ለአብዮት፣ ለትግልና ለንቃት የሰፊው ሕዝብ መሳሪያ ነው። ግርማ ብርሃ የሚያነቡ እግሮች በሚል የሕይወት ማስታወሻው ገጽ 296 ላይ እንዲህ ሲል ገልጾታል። ኢትዮጵያ ትቅደም፣ ኢትዮጵያ ትቅደም። የኪነ ጥበብ ሥራዎች መደባዊ ይዘት እንዲኖራቸውና የሶሻሊዝምን ልዕልና እንዲሰብኩ ተብሎ ከፍተኛ ግፊት በመደረጉ ምክንያት ለስርዓቱ የቆመ የደርግ መንግሥት የጦርነት እንቅስቃሴ ጭምር ያንጸባረቁ የስዕል ሥራዎች በኢትዮጵያ ከተሞች፣ በአጠቃላይ በአዲስ አበባ ከተማ ደግሞ በተለየ መልኩ በመንግሥታዊ መስሪያ ቤቶችና ተቋማት እንዲሁም በተመረጡ መንገዶችና አደባባዮች ቆመዋል። በአብዮት አደባባይ በትልቁ ተሰርተው የተቀመጡት የካርል ማርክስ፣ የኢንግልስና የሌኒን ሐውልት፣ በአዲስ አበባ ዩኒቨርሲቲ ዋነኛው በር ፊት ለፊት የተተከለው የካርል ማርክስ፣ የፌዴሪክ ኢንግልስ የምስል ቅርጾችና የጥቁር አንበሳው ሶሻሊስታዊ አርማ የያዘው ባለቀይ ኮከብ ድላችን የተባለው ሐውልት ጭምር ለእይታ በቅተዋል ሲል አስፍሯል። በተመሳሳይ መልኩ በአዲስ አበባ ወይን ቤትም በዋናው መግቢያና በግቢው አጥር ውስጥ ደምቀው የሚታዩ ስዕሎች ነበሩ። ከውጭ ለሚመለከታቸውም ሆነ ከግቢ ውስጥ ሆኖ ለሚያያቸው የስርዓቱን የበላይነት የሚናገሩ ናቸው። የዋናው በራፍ ስዕሎች ገረፍ አድርገን ወደ ውስጥ ስንዘልቅ በወታደራዊ የደንብ ልብስ ያጌጠው የኮሎኔል መንግስቱ ኃይለማርያም ምስል በአስተዳደሩ ቢሮ ግድግዳ ላይ ተስሏል። ቆራጡ መንግስቱ ከሚለው ዘፈን አንስቶ ኮሚኒስቱ መሪያችን እየተባለ የሚወደሱትና ከቆራጥና ቤታዊ መሪያችን ጋር ወደፊት እየተባለ የተነገረላቸው ንግግሮች፣ ጥቅሶች ሆነው በየጋዜጣውና በየግድግዳው የሚጻፍላቸው አምባገነን ስዕላቸው በአደባባዩ፣ በድርጅቱ፣ በየመጠጥ ቤቱ መታየት የጀመረው በሕዝቡ ላይ የነበራቸውን የበላይነት በጀብደኝነት ለመግለጽ ያልነካምነትና ያልገፋምነት መልእክትን ለማስረገጥ በሕዝቡ ስነ ልቦና ላይ ተጽዕኖ ለማሳደር እንደሆነ የታመነ ነው። እንግዲህ ይበቃል እኔ ለኔ ማለት፣ እኛ ለእኛ ብለን እንስራ በህብረት። በሀገሪቱ ከተሞች ካርል ማርክስ፣ ኢንግልስና ሌኒን የሶሻሊዝምን ልዕልና የሀገሪቱ የርዕዮተ ዓለም መመሪያ ምልክትን ለማመላከት የተደረገ ነው። በየመስሪያ ቤቱ የእነዚህ ፈላስፎችና የርዕዮተ ዓለም መስራቾችን ስዕሎች ማስቀረጽ፣ በግድግዳ ላይ መሳል በወቅቱ የተለመደ ነበር።
ሌላው የኢትዮጵያ ሕዝብን አሸናፊነት የወዛደሩን የበላይነት ያቀፈና በተቀናቃኞችና ተገንጣዮች ላይ ያነጣጠረ ስዕልም ይታይ ነበር። በእነዚህ አብዮታዊና ቀስቃሽ ፖለቲካዊ ስዕሎች የኪነ ጥበብ ችሎታ ባላቸው በተቀናቃኝ ፖለቲካ አባልነት ታስረው የነበሩ በስዕልና በኪነ ጥበብ ችሎታቸው የመጠቁ ወጣቶች የሳሏቸው ይገኝበታል። ለምሳሌ ፈቃዱ ዘውዱ የተባለ ወረዳ 16 በእስር ላይ የነበረ ወጣት የኪነ ጥበብ ዕውቀቱ የላቀ ነበር። በኢህአፓ አባልነት ታስሮ በወረዳ 16 እስር ቤት በነበረ ጊዜ ከእስር ቤት እየወጣ ከወረዳው ጽሕፈት ቤት ፊት ለፊት የቆመውን የአብዮታዊ ሰደድ አርማ ቅርጽ እንዲሠራ ይደረግ ነበር። ፈቃዱ የት ይደርሳል የተባለ ሰዓሊና ለቆመለት ዓላማ በሙያው ያገለገለ ነበር። መሻሻል ስራ እንጂ አይወድም ስንፍና፣ ለእናት አገራችን አይበጃትምና። ፍቅረ ሥላሴ ወግደረስ እኛና አብዮቱ ገጽ 431 ላይ ስዕል በአብዮታዊው ወቅት የነበረው ሚና አስመልክተው ባሰፈሩት ሐሳብ ተነሳ ተራመድ ክንድህን አበርታ፣ ለአገር ብልጽግና ለወገን መከታ። በዝቅተኛ ደረጃ የሚታየው የስዕል ሥራም የነጻነት በር ተከፈተለት። የስዕል ሥራ ከጥንት ጀምሮ ሲሰራበት የነበረ ይሁን እንጂ ከጥንታዊ የስዕል አሰራር ወጣ ብሎ የዘመናዊ አሳሳል ስልት ተከትሎ ሊስፋፋ አልቻለም። ህብረተሰቡም የስዕል ሥራን ለማድነቅ የሚችልበት ዕውቀትም ሆነ ግንዛቤ ስለሌለው ሰዓሊያን እንደ ባለሙያ ተጠቃሚ ለመሆን ሳይችሉ ቀርተዋል። ስዕል ሕዝቡን ለማንቃት፣ ለማስተማር፣ የሕዝቡን ታሪክ ለመግለጥ፣ ለሥራ ለማነሳሳት፣ ሕዝቡን እርስ በርስ ለማስተዋወቅና ለማስተባበር፣ የሀገርን አንድነትና ሰላም ለማስጠበቅ፣ የሕዝቡን ችግር፣ መከራ፣ ሐዘን፣ ደስታና የተለያዩ ስሜቶችን ለመግለጥ የሚያስችል መሳሪያ መሆኑን በመረዳት ለስዕል ሥራ ለየት ያለ ትብብር ሰጠን። ወንዞች ይገደቡ ይዋሉ ለልማት፣ በከንቱ ፈሰዋል ለብዙ ሺህ ዓመታት። ይውጡ ማዕድናት ለአገራችን ጥቅም፣ ሕዝቧም ታጥቆ ይስራ በተቻለ አቅም። በዘመን መልካምም እኩይም ይሰማል፣ ይታያል፣ ይከሰታል። ይህ ክስተት ጥሎት የሚያልፈው አሻራ ግን ብዙ ጊዜ ዘላቂ ነው። ጭሰኛ መንግስታት፣ መሳፍንት በየዘመናቸው የራሳቸውን መፈክር እያሰሙ ለውጤትና ለስኬት ተንደርድረው ይሆናል። በዘመናቸው ትልቁ መፈክራቸው እኛ ከእናንተ የተለየን ነን፣ ለእኛ ተገዙ የሚል ሊሆን ይችላል። በጭሰኛውና በንጉሱ ዘመን ትልቁ መፈክር የሚወደንና የምንወደው ሕዝባችን ነበር። የጊዜው መፈክር የሚወደንና የምንወደው ሕዝባችን እያሉ መሪዎቻችን የሚወዱትንና የሚወዳቸውን ሕዝባቸውን በፍቅራቸው አስረው በደንብና ሥርዓታቸው ሸንግለው በግፍ አኑረውታል። የግፍ ጽዋው ሲሞላ ታዲያ ተራማጆች በቀሰቀሱት አብዮት አንድነት ኃይል ነው አሉና ተማሪው፣ ሰራተኛው፣ ወታደሩ፣ ህብረተሰቡ በሙሉ ተነቃነቀ። ተነሳ ተራመድ ክንድህን አበርታ፣ ለአገር ብልጽግና ለወገን መከታ። አቁርቋዡ ደም ያለምንም ደም ኢትዮጵያ ትቅደም ዘምረው ህብረተሰባዊት ኢትዮጵያን መስርተው አንድ ቋንቋ ተናግረው አንድ ጥይት ተኩሰው አንድ አብዮት አፈነዱ። በመፈክር የተቃኘና የታጀበ የእርስ በርስ የርዕዮት ልዩነት አንድ ትውልድ ፈጀ። ያ ክፉ ጊዜ ሞት በመፈክር የታጀበበት፣ አስከሬን መፈክር የተሸከመበት፣ ሁሉ በመፈክር የታጀበበት ነበር። የመፈክር ጋጋታ ግራ ያጋባበት፣ በመገናኛ ብዙሃን የተለፈፈበት፣ በወረቀት ተጽፎ የወጣበት፣ በየግድግዳው ተጽፎ የተነበበበት፣ በየመድረኩና በየአደባባዩ እጅ የተቀሰረ የተስተጋባበት ጊዜ ፈጽሞ አልታየም። ከነኚህ ገነው ከወጡ መፈክሮች ውስጥ አብዛኞቹ ማለት ይቻላል
የሀገሪቱ ጸጥታ ሁኔታ ምን ይመስል እንደነበር የሚያሳዩና ህዝቡን በማሸበርና በማሸማቀቅ የሚታወቁ ነበሩ። ለአብነት ነጭ ሽብር ይፋፋም፣ ቀይ ሽብር ይፋፋም የሚሉትን መጥቀስ ይቻላል። ኢትዮጵያ ትቅደም፣ ኢትዮጵያ ትቅደም፣ ኢትዮጵያ ትቅደም። በቀይ ሽብር ይፋፋም በቀለም የተሞላ ጠርሙስ እየተከሰከሰ የተቀነቀነ መፈክር ነበር። ጸረ አብዮትና ጸረ አንድነት ወዘተ ተብለው በተፈረጁት ወገኖች ላይ ግድያ እንዲፈጸም ያበረታታና ሁሉንም የሀገሪቱ ክፍላተ ሀገር ያዳረሰ መፈክር ነው። ከማንኛውም መፈክር ይልቅ በየቀበሌው በመንግስታዊ የማምረቻ ተቋማት ውስጥ እንዲስተጋባ የተደረገና በያኔው ትውልድ ውጤቶች ላይ ያነጣጠረ፣ በተግባር ሲታይ ደግሞ የወላጆችን ቅስም የሰበረ፣ እንደ ቃሉ በደም የቀላ ነበረ። ነጭ ሽብር የተሰኘው መፈክርም የአብዮቱን ደጋፊዎች፣ ግንባር ቀደም ታጋዮች፣ በየደረጃው አመራር የሚሰጡ ግለሰቦችን፣ የሜሶን መሪ ጓዶችን፣ የመንግስት ባለስልጣናትን፣ የአብዮት ጥበቃ አባላትን፣ የቀበሌ ተመራጮችን፣ የሙያና የህዝባዊ ድርጅት መሪዎችን፣ ኢህአፓን የሚቃወሙ ወጣቶችን፣ ወታደሮችን፣ በአጠቃላይ የኢህአፓን ዓላማ የሚቃወሙትን በሙሉ በመግደል የኢህአፓ መሪዎች ያደረጉት የትግል ስልት መሪ መፈክር ነበር። በዚህ መፈክር ስር ብዙ ዜጎች በዜጎቻቸው ሕይወታቸውን አጥተዋል። አሸብርቃ ታይታ በተፈጥሮ ሀብት ተብላ እንዳልነበር የአፍሪካ መቤት ብለው እንዳልጠራት የዳቦ ቅርጫት እንዴት እናታችን ትባል ራባት። የአንድ ቆራት ታጋይ የደም ጠብታ በሺህ ጸረ ሕዝብ ሕይወት ትመነዘራለች። ይህ መፈክር ከመስከረም 25 ቀን 1969 ዓ.ም ጀምሮ ለአደባባይ የበቃ እልከኛ፣ ጀብደኛና በቀለኛ መፈክር ነው። ይህ መፈክር መስከረም 13 ቀን 1969 ዓ.ም በሻለቃ መንግስቱ ኃይለ ማርያም ላይ የተቃጣው የመግደል ሙከራና የሜሶን አባል በነበሩት በዶክተር ፍቅሬ መርዕድ መገደልን ተከትሎ በ23 የኢህአፓ አባላት ላይ በተፈጸመው የሞት ቅጣት ማግስት ይወጣ ነበር። በቀጣይነትም ግድያን ያበረታቱ መፈክሮች በአስፈሪነትም መሬት አንቀጥቅጥ ነበሩ ለማለት ይቻላል። ከመፈክሩ መረዳት እንደሚቻለው ሕግ፣ ፍትህ ጣልቃ የማይገባበት በቀጥታ ምታው በለው አይነት ቃና ያለው ስድ መፈክር ነበር። መፈክሩን ስድነቱን በተግባር አስመስክሯል። በታሪክ እንደተቀመጠው ብዙዎች ታስረዋል፣ ቆስለዋል፣ ሞተዋል። አደባባዮች በአስከሬን ተሞልተዋል። እናቶች አንብተዋል። ወጣት ሴትና ወንዶች ከተረፉ ተሰደዋል። የዛሬን ተውልኝ ወይም ማርልኝ ሁለተኛ አልወልድም ግጥም ተቀንቅኗል። ባለጠመንጃ ፈላጭ ቆራጭ፣ አዛዥ ናዛዥ፣ ሕይወት ሰጪ ሕይወት ነሽ ሆኗል። ባጭሩ በአገሪቱ የዛ ደመና የሐዘን ደመና አረብቦ ነበር። ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ። ከነጭም ከቀይም ሽብር ሰልፍ ውስጥ የሌሉ ሁሉ መከራው ያለፋቸው አልነበሩ። የእነሱም ችግር በመፈክር የታጀበ ነበር። መሃል ሰፋሪ ሚናህን ለይ። ይህ መፈክር የፖለቲካ ቡድን አባል ያልነበሩትን ሰዎች ያሸማቀቀ ነው። ራስን ማግለልን የሚያወግዝ፣ ከአብዮት ወገን ያልተሰለፉ ደግሞ ጸረ አብዮት ተብለው ከተፈረጁት ወገኖች ተለይተው እንደማይታይ የሚያስጠነቅቅ ነበር። በዚህ ሁሉ ፊልማዬ ውስጥ መፈክሩ ብቻ ሳይሆን መፈክሩ የሚገለጽበት ሁኔታ ሁሉ እጅግ አስቸጋሪና ለአደጋ የሚያጋልጥ ነበር። ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ። እናሸንፋለን እናሸንፋለን እናሸንፋለንና እናሸንፋለን ሁለቱም ትርጉሙ አንድ ነው።
እናሸንፋለን የሚሉት ደርግና መኢሶን ሲሆኑ እናሸንፋለን የሚሉት ደግሞ ኢህአፓና ደጋፊዎቹ ናቸው። በቀይ ሽብር ጊዜ ቸን የሚጠቀምና እናሸንፋለን የሚል ወዲያው እንደ አናርኪስት ነበር የሚወሰደው። በደርግ አይን በወዛደር ፋንታ ላባደር የሚልም እንደዚሁ ችግር ይደርስበት ነበር። ልዩ ልዩ የቃላት አጠቃቀሞች በወቅቱ አብዮታዊ ወይም ጸረ አብዮታዊ አጠቃቀም ነበራቸው። ይህ በቀላል አይታይም። በሄራልድ ጋዜጣ የመጀመሪያ ገጽ ላይ የሚጻፈውን መፈክር ኢትዮጵያ ትቅደም የሚለውን ኢትዮጵያ ትድከም ብለው የጻፉ 2 ታይፒስቶች ታስረው ከተገረፉ በኋላ የት እንደደረሱ አይታወቅም። የብርሃንና ሰላም ማተሚያ ቤት የህትመት ክፍል ባልደረባ የኮሎኔል መንግስቱን ፎቶ ፊልም ገልብጦ በግራ እጃቸው መፈክር ሲያሰሙ በማተሙ እንደዚሁ እንደተሰወረም ተጽፎ አንብበናል። ይቅር ማንቀላፋት ይበቃል መኝታ፣ ይጥፋ ከአገራችን ድህነት በሽታ፣ ይህ ነገር ይለፈፍ ይታወጅ በይፋ፣ አንድነት ኃይል ነው የእርምጃችን ተስፋ። በእነዚህ ሁሉ ደም አፋሳሽና ጠብጫሪ መፈክሮች ግፊት ብዙ ጥፋቶች ደርሰው ብዙ ሕይወት አልፎም ቢሆን መፈክሮች ተግባራቸውን ፈጽመው ነበር። ሆኖም ጊዜ ሌላ መፈክር ወለደ። የአብዮቱ ሰዎች አሸናፊ ሆነው ወጡ። በጡጫና በግልምጫ ለቀው የወጡት መሪ ስም ገነነ። ከጓድ ሊቀመንበር መንግስቱ ጋር ወደፊት፣ ሁሉም ነገር ወደ ጦር ግንባር የሚሉ መፈክሮች ተወለዱ። በየመድረኩ በሚደረጉ ህዝባዊ ስብሰባዎችና ንግግሮች ላይም እናት ሀገር ኢትዮጵያ ወይም ሞት፣ ህብረተሰባዊነት ይለምልም የሚሉ መፈክሮች ናኙ። ከእልቂት በፊትም በኋላም በተቀናቃኝ ወገንም የመፈክሩ ወጀብ አላባራም ነበር። በተለይ በበራሪ ወረቀቶችና ዲሞክራሲያ በተሰኘው የትውልዱ አንደበት የኢትዮጵያ ሰፊው ሰርቶ አደር ህዝብ ይቅደም፣ ለውጥ ለህዝብ በህዝብ፣ ኢምፔሪያሊዝም ይውደም፣ ነፃ ኢኮኖሚ ይቋቋምና የመሳሰሉ መፈክሮች መውጣት ጀመሩ። በየአካባቢው ተጨባጭ ሁኔታ ከፓርቲው ልሳን ዲሞክራሲ የተቀዱ መፈክሮች ተግባር ላይ መዋል ጀመሩ። ለምሳሌ ዳቦ የለመኑ በጢስ ጋዝ ታፈኑ፣ ስራ የጠየቁ በጥይት ተገደሉ የመሳሰሉት ይጠቀሳሉ። ተነሳ ተራመድ ክንድህን አበርታ፣ ለአገር ብልጽግና ለወገን መከታ፣ አሁን ኢትዮጵያ ትቅደም፣ አሁን ኢትዮጵያ ትቅደም። የሀገሪቱ ለውጥ ፈላጊ ዜጎች፣ ስልጣን የጨበጡ መኮንኖችና ሌላም የህብረተሰብ ክፍሎች ያስመሰገነ በአንድ ድምፃቸው ልባቸውን ከፍተው የተቀበሉት መፈክር ቢኖር መሬት ላራሹ ነው። ለዚህም እንዳስረጅ የሚቀርበው የካቲት 26 ቀን 1967 ዓ.ም የታየው ትዕይንተ ህዝብ ነበር። በእርግጥ ይህን መፈክር የመሬት ከበርቴዎችን ያስደስታል ብሎ መገመት አይቻልም። በአብዮቱ መንግስት የተከሰተው የተቀናቃኞች ሽኩቻ በደርግ ኃይል ቁጥጥር ከዋለ በኋላ የተከሰተው የኢትዮ ሶማሌ ጦርነት መከሰት ተከትሎ ሀገሪቱ የጦርነቱ ሁኔታ የሚያስተጋቡ መፈክሮች ሞሏት። ከነዚህም አንዱ ሁሉም ነገር ወደ ጦር ግንባር የሚለውና የምስራቁ ድል በሰሜን ይደገማል የሚለው ይገኝበታል። አብዮታዊት እናት ሀገር ወይም ሞት ከሚለው መፈክር የወጣ የጦርነት አዋጅ ተከትሎ ይስተጋባ የነበረ የክተት መፈክር ነው። መፈክሩ የሶማሌ ወራሪ ኃይልን ለማሸነፍ ያስቻለ ያነቃቃ መፈክር ነበር። የምስራቁ ድል በሰሜን ይደገማል የተሰኘው ከሁሉም ነገር ወደ ጦር ግንባር የተፈለቀቀና የሶማሌ ወራሪ ኃይል በተደመሰሰ ማግስት የሀገር ውስጥ አማጺዎችን ለማንበርከክ ያነጣጠረ ነበር። ኢዲዩ ኢህአፓና ተገንጣዮች ይደመሰሳሉ ከሚለው ቃል የተቀዳና ተቃዋሚዎችን ያሳደደ በእነሱ ላይ ያነጣጠረ መፈክር ነበር። በዚያ ዘመን የጦርነት ጫና ይሎ ወጣቱ ለውትድርና ሲተም
ይሰጠን ቺቺ፣ ይሰጠን ክላሽ 30 ጎራሽ እያለ ዘምሮ ፎክሮ ሲዘምት በዚያ ወቅት እናቶች በየቀበሌው ተሰባስበው ልጆቻቸውን ለጦርነት ልከው ስንቅ እያዘጋጁ ተገንጣዮች ይደመሰሳሉ፣ ሞት ለተገንጣይ፣ አብዮቱ አይቀለበስም ሲሉ መፈክሮችን አስተጋብተዋል። በኋላም በመላው ሀገሪቱ ከቆራጡ መሪያችን ከጓድ መንግስቱ ኃይለማርያም አመራር ጋር ወደፊት የሚል መፈክር ሀገሪቱን አጥለቀለቃት። የኮሎኔል መንግስቱ ኃያልነትና የአመራር ቁርጠኝነትን በመስበክ እስከ ፍጻሜ መንግስታቸው ጊዜ የዘለቀ ከመፈክርም አልፎ ወደ ዘፈን ጭምር የተለወጠ ነበር። በተለይ ተፈጥሮን በቁጥጥር ስር እናደርጋለን የሚለው ከእምነትም ከባህልም ከእውነትም ያፈነገጠ መፈክር በህብረተሰቡ ዘንድ መደናገርን የፈጠረ አስገራሚ መፈክር ነበር። እንደውም የደርግ ካድሬ ተፈጥሮን በቁጥጥር ስር እናደርጋለን ብሎ መፈክር ሲያሰማ የሰሙ ሼህ አሊ ሞኬው የተባሉ የወሎ ሰው ምን ቢሉ ጥሩ ነው? እስቲ ያለ ያውቃል ካድሬዋ ነበር ያሉት። የእናት አገራችን ጥቃቷን አንወድም፣ ሕዝቧ ተበድሎ ማየት አንፈልግም፣ የዘሬ ሃይማኖት ልዩነት አንሻ ይላሉ ልጆችሽ ኢትዮጵያችን ትቅደም። እንዲህ እየተባለ ከተሄደ በኋላ የወዛደሩ አምባገነን መንግስት በአዳሪያን መቃብር ላይ ይመሰረታል የሚሉና የወዛደር መንግስት መመስረት የሚያውጁ ዓለም የወዛደሮች መሆኗን የሚጠቁሙ መፈክሮች ጊዜ ተረኛ ሆነው ብቅ አሉ። ለሶሻሊዝም እንቆማለን፣ የሱ የሆነ ፓርቲን መሰርታለን የሚለው መፈክሮች ጊዜና ወቅትን ተቆጣጠሩ። ከላይ ላብነት የተነሱት መፈክሮች መርጠንና ጎላ ያሉ በመሆናቸው አነሳናቸው እንጂ ሌሎቹም ብዙ መፈክሮች እንደነበሩ ይታመናል። ከመፈክሮች ውስጥ ዋነኛ የፖለቲካ ሂደቱ መገለጫ የሚባሉት በማዕከል ደረጃ የሚሰራጩና ወቅታዊ ይዘት የነበራቸው ሲሆኑ ቀሪዎቹ ደግሞ ከመሪ መፈክሮች ውስጥ ተካተውና በተጣጣመ ሁኔታ በየአካባቢው የሚንቀሳቀሱት የፖለቲካ አካላትና ካድሬዎች አማካኝነት ተፈብርከው ለአደባባይ የሚበቁም ነበሩ። ተነሳ ተራመድ፣ ክንድህን አበርታ፣ ለአገር ብልጽግና ለወገን መከታ። አሁን ኢትዮጵያ ትቅደም፣ አሁን ኢትዮጵያ ትቅደም፣ ኢትዮጵያ ትቅደም።